ቅዱሳን ሰለስቱ ደቂቅ አናንያ አዛርያና ሚሳኤልን እንዲያው በቀድሞ አጠራር ሰለስቱ ደቂቅ ሶስቱ ሕፃናት እንላቸዋለን እንጂ ለኛስ በእድሜም በጸጋም በትሩፋትም አባቶቻችን ናቸው። ቅዱሳኑ የወቅቱ የይሁዳ ንጉስ የኢዮአቄም ልጆች ናቸው። ናቡከደነጾር ኢየሩሳሌምን አቃጥሎ ህዝቡን ሲማርክ አብረው ተማርከው ባቢሎን ወርደዋል። ንጉሱ ከምርኮ ወጣቶች ለቤተ መንግስት ሲመርጥ ሶስቱ ቅዱሳንና ዳንኤል ተመርጠው የምቾት ህይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳን በቤተ መንግስት ውስጥ ቢኖሩ ምንም የነገስታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ ቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሱም በባቢሎንና በአውራጃቸው ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ ሚሳቅና አብደናጎ አላቸው። ከነገር ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጁን አሳወጁ። ናቡከደነጾር 60 ክንድ ቁመት ያለውን የወርቅ ምሰል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፈረደባቸው። ነበልባሉ ከጉድጓድ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱም ሲጥሏቸው መልአክ አድኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነው ነገር የተነሳ አሕዛብ አፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ የቅዱሳንን አምላክ እግዚአብሔርን ባረከ። ከዚያች ቀን በኋላ አናንያ አዛርያና ሚሳኤል በዓት አጸንተው በጾምና በጸሎት ተወስነው ኖረዋል። ነፍሳቸው ከስጋቸው ስትለይ ታላቅ ንጹጽታ ሆነ። ቅዱስ ዳንኤልና ናቡከደነጾር ተሯሩጠው ቢሄዱ ሶስቱም በአንድነት አርፈው ተገኝተዋል። ንጉሱ በእጅጉ ይወዳቸው ነበርና በወርቅ በተለበጠ ሳጥን ቀብሯቸዋል። ስሞት ከመካከላቸው ቅበሩኝ በማለቱ ዛሬ ድረስ ለበቁ አባቶች የአራቱ መቃብር ባቢሎን ውስጥ ይታያል። ቅዱሳን አናንያ አዛርያና ሚሳኤል ሲድራቅ ሚሳቅና አብደናጎ ያረፉት ግንቦት 10 ቀን ሲሆን ዘመኑም ከክርስቶስ ልደት በፊት 500 ዓመት በፊት ነው። አምላካቸው ከእሳት ባወጣቸው ቀንም ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም የሚለውን ምስጋና ፈጣሪ ገልጾላቸው ደርሰውታል። በእሳቱ ውስጥ ሆነውም ተናግረውታል። ድርሰታቸው ሁለት ወገን ሲሆን ባለ 6 አንቀጹ ምስጋናቸው ከ600 ዓመት በኋላ ክርስቶስ እንደሚወለድ የሚያሳይ ነው። ሌላኛውን 33 አንቀጾች ያሉት ምስጋናቸው ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ለ33 ዓመታት እንደሚመላለስ ያጠይቃል። ቅዱሳን ሰለስቱ ደቂቅ ካረፉ ከ900 ዓመታት በኋላ ማለትም ከክርስቶስ ልደት በ400 ዓመታት ታላቁ ቅዱስ ቴዎፍሎስ ቤተክርስቲያንን አንጾላቸው ነበርና አጽማቸው ሊያገኝ ተመኘ። ወዳጁን ቅዱስ ዮሐንስ አጼርን ጠርቶ አባ አጽመ ቅዱሳንን በባቢሎን ወርዳ አምጣልኝ አለው። ቅዱስም አጼር ዮሐንስም በደመና ተጭኖ ባቢሎን ገባ። በቅዱሳኑ መቃብር ፊትም ሰግዶ አለቀሰ። ሰለስቱ ደቂቅም ወዳጃችን ምን ሆንክ አሉት። ቅዱስም መልሶ ወደ ግብጽ እንሂድ አባ ቴዎፍሎስ ይፈልጋቸዋል አላቸው። እነሱም ለቅዱስ ቴዎፍሎስ እንዲህ በለው እግዚአብሔር ዋጋን ይክፈልህ፣ ግን አጽማችን እስከ ዓለም ፍጻሜ ባቢሎን አይለቅም። ለክብር ግን እንመጣለን፣ ለምልክትም ይሆን ዘንድ መብራት ሳታበራ በሌሊት ጠብቀን ብለው ቅዱስ ዮሐንስ አጼርን ባርከው ሸኙት። ቅዱስ ዮሐንስ አጼርም መጥቶ መልእክቱን አደረሰ። በዕለተ ቅዳሴ ቤታቸው ቅዱሳን ቴዎፍሎስ፣ ቄርሎስ፣ ቅዱስ ዮሐንስ አጼርና ሌሎች ከምዕመናን ጋር በጨለማ ሳሉ ቤተክርስቲያኑ ቦግ ብሎ በራ። እጅግ የሚደንቅ ብርሃንም ከበባቸው። በብርሃኑ መካከል ሰለስቱ ደቂቅ ሲያልፉ በጎ መዓዛ ሸተተ። ሕዝቡም በደስታና በዝማሬ የቅዱሳንን ቅዳሴ ቤት አክብሯል። እግዚአብሔር አምላክ ከሰለስቱ ደቂቅ በረከታቸውን ይክፈለን።